ባይደ ትንሣኤ ዘመንዎን ልዎን ለጻድቅ ወለኃጥ ዘዘእንበሌሃ ለሲኦል ወገነተ ተድላ ረዲ ለዘርቡ መንግሥተ ሰማይ ወገሃነመ ሰብ ተድላሆሙ ሀበ ገዘ ኤልያስ ተድላ ኤልሳዕ ሀበ ገዛሃለዎ ስለ ፍጻሜ በእንሳ መከራ ወግፍ መሐስብ ብሂለንው ምስለ ብሂለሁ መሐስብ ለእለ እሊአከ ሎቱ ለእግዚአ ኩሉ እግዚ አባዲ አጣሪ ወአባዲ በዘጽድቅ አብረጋ መሳይር ወሰይረ ኩነኔ በሊ አጣሪ ወአባዲ ደብረ ዘይት ባይደ ትንሣኤ ዘመንዎን ልዎን ለጻድቅ ወለኃጥ አንተ ስመስ ያባካት አጥይ ረንደነ በርሲ ወደላ ደብረ ዘይት ባይደ ትንሣኤ ዘመንዎን ልዎን ለጻድቅ ወለኃጥ ወደዛ ንገረኝ ዘዘእንበሌሃ ለሲኦል ወገነተ ተድላ ረዲ ለዘርቡ መንግሥተ ሰማይ ወገሃነመ ሰብ የተራቡ መንግሥተ ሰማይና ገሃነም ሰዎች ለነዚህ መርዳት ረዲ ንዑሳን ለነዚህ ለተራቡ አየራተኛ እስካሁን መንግሥተ ሰማያት እጹት ናት። ገሃነም እጹ ነው ነበር። አሁን ገነት ካልፋለች መንግሥተ ሰማያት ትከፈታለች። ወደዛ ነው ያው ደግሞ አሁን ያው ገሃነም ደግሞ ሲኦል አልፋለ ያለ ለተራቡ እስካሁን ባዶ ነበሩ። ለተራቡት ለተራቡት መርዳት ያለ ሲኦልና ያለ ገነት አልፈዋለች። ያለ እነዚህ ተድላሆሙ ደስታቸው የሆነላቸው ደስታቸው የሆነላቸው ተቆጣጠሩ እንጂ እናንተ በሱ ያላችሁ ደስታቸው የሆነላቸው ኃጥእና ጻድቅ ነው። እንዘበዘ ኤልያስ ተድላ እንዳል ሰው አለ። ኤልያስ ደስታ ማለት ተድላ ኤልያስ ተድላ ወደዛ ተድላ ኤልሳ ድፋው ወደዛ ኤልያስ ተድላ ደስታ ተድላ ኤልሳ ደግሞ ደስታ የሆነ ይሄ ተድላ ኤልያስ ደስታ ይሄ በዚህ ደስታ ሳሉ ማለት ነው። በደስታ ሳሉ ማለት ነው። ያለ ሲኦልና ያለ ገነት ለነዛ መርዳት ደስታቸው የሆነላቸው መርዳት የሆነላቸው እኒህ ኃጥእና ጻድቅ የነዚህ ዘመን ትንሣኤ በደብረ ዘይት ሁሉ ተነስቶ አይደል ኃጥኡ ጻድቁ ምግባ ተሸክሞ ተቀበል እንትን ያለበት ሁሉም ትንሣኤ ስለሚያደርግ ተነስቶ ይቀርባል ይደዛል። የትንሣኤ የዘመን ሀብታም ያው ዘመናዊ ማለት የዘመን ሀብታም በዘመኑ ያከበረ ማለት ነው። ዘመኑ ስንባል የዚህ ሀብታም ሀብታም የሆነ ደብረ ዘይት ሀብታም የሆንክ ነው ደብረ ዘይት ሀብታም እሺ መሐስብ ብሂለንኡ ምስለ ብሂለ ሁሩ ሄዱ ሁሩና ንኡ የሚለው ሁሩ ለአጣሊ ነው ለአጣን ንኡ ለጻድቃን ነው ለአባጂ ማለት ነው። ሄዱ ከማለት ጠቦት ጋራ ኑ ማለት እቺ ጠቦት ለፍጻሜ አካታ ሀለወት ያለችበት በረት ህንሳ የመከራና የግፍ በረት ያቻለችበት አይደል? በበረት ነው ያቺ ከዛች ጋራ በዛ በበረት ሳለች ጠቦቷ አኮናት አከደመ ቤትም ቱላይ አውሬውና እንዳይወጣች ግልገሊቱ ወደ በረሃ ተሰደድ ማብራሃና ተስጋራ ቤት ነው ወላ ታስራ በጉርጅ በዚያ በበረት ነው ዘጓ ቤትም ቱ እዚህ ሳለች እቺ ማለት ነው። ለእሊአከ አንተ ደብረ ዘይት ሀብታም ነው። ለእሊአከ ሎቱ ለአማኑኤል ሀብታም ማለት ነው። ከአማኑኤል ሀብታም ጋራ ከአማኑኤል የሁሉ ጌታ የሆነ ጌታ ከጌታ ጋራ ከዛ ጌታ ጋራ ለአንተ እሊአከ ያንተ ይሆን ነው እንጂ ለእሊአከ ያንተ ይሆን ከዛ ጋራ ያንተ ከዛ ጋር ነው። አይ ጌታ ቀርቧል ጌታ ፊት ነው። ደብረ ዘይት መስተሰቢያው ነው። ጌታው ደግሞ ዛ ፍርድ ይሰጥበት ነው። ካንተ ጋራ ከጌታ ጋራ ለአንተ ይሆን ያንተ ይሆን እኛ በጎች ቆናቸው በጎችና ፍየሎች ከበጎችና ከፍየሎች ጋራ ነው። አጣሊው አባዜ በጎችና ፍየሎች ነው። በጎችና ፍየሎች ከበጎችና ከፍየሎች ጋራ ነው። አውሮ ሌሎች ከዛ ጋር እነዛ ጋራ በዘጽድቅ አብርሃም ሳይር ወሳይረ ኩነኔ የአብርሃም ጽድቅ ሳርና ኩነኔ ሳርን ጽድቅ ሳርና ኩነኔ ሳርን በመብላት አሉ። ያንተ ገዘ የሆኑ እኛ በጎች ቆራቸው እኛ በጎች ከበጎች ጋራ ማለት ነው። እኛ ያ ሳርን ጠል ቆጽል በለው በዘጽድቅ አብርሃም ቆጽል ወቆጽለ ኩነኔ በሊ ነው። ቅጠል ይሻላል ሲየሉ ቅጠል ነው እንደ ጎረቤቶቻችን ቅጠል ነው ማለት ነው። እና ቅጠል በመብላት ናቸው ነው እንግዲህ አንዳንድ ጊዜ በቃል ስለበዛ ምንም አያስፈልገው ለሰሙ ሊወትረ እንደሆነ እንግዲህ አዎ ያንተ ይሆንኛ ባለ ፍየል ያለው
በግ ያለው ያራ ሰው አለው። በገጠሩ በተለያየ ቦታ የበግ እርባታ ፍየል እርባታ እንበላለን። በነዛ ሊጠቀምና በረሃማ ቦታ ላይ እነዛን ያረባለው ሰውዬ ታዲያ መቼም በጎቹ ሄደው ጥሮች ናቸው። ከቤት ብዙም ቀለብ አይፈልጉም። በዱሮ ራሳቸውን አሟልተው ራሳቸውን ከውነው ሆዳቸውን ዘግተው የሚመጡ ናቸው። ጥሩ እንስሳቶች ናቸው። እነደሮ እነዚህ እንስሳቶች በተለይ ፍየሎቹ ከብት ነው ትንሽ የሚያስቸግር ጭድ ምናምን አልጠብቂ ምናምን እንደዚህ እነሱ እንኳን ብትጠብቃቸው ሄደው በራሳቸው ነው ተላልገው እንትን ብለው የሚመጡ ራሳቸውን የቻሉ ናቸው። ስለዚህ አሁን እንግዲህ ይሄ በመብላት ናቸው አልፎ እንግዲህ በጎችና ፍየሎቹ ሰውዬ ቀን ነው ያሰማራቸዋል፣ ይጠብቃቸዋል። አውሬ ተኩላ ቀበሮ እንዳይጠቃቸው ይቆራጠራል። ወደ ቅጠል ባለበት ዛፍ አካባቢ ይወስዳቸዋል። ከዛ በተለይ ፍየሎቹ እየወጡ እዛ ላይ በጎቹ ደግሞ በዛ በሚመቻቸው ሰርዶውን እዛ ቅርብ ይደርሳቸው ካለ ያንን እየበጣጠሱ ያው ይመገባሉ ማለት ነው። እና በጎች ምናምን ቤት ናቸው ምናምን ሲባል ኧረ አሉ እዛ ሳር እየበሉ ምናምን እንደዚህ በቅጠል እየበሉ ምናምን በቅጠሉ ምናምን ባለ የሰማን ነገር ነው። ወደ ወርቁ ስንመለስ ታሪክን ለመንካት ያለ የደብረ ዘይት ታሪክ እንግዲህ ዓለም ከተፈጠረ እስካሁን ያለውን ታሪክ ለመተረክ ዘመናት አይበቁልን። ነጥቡን ኃይለ ቃል ነው የምንናገረው። ደብረ ዘይት ማለት እንግዲህ ቦታ ነው። ጌታ ኢየሱስ ክርስቶስ ለልማዱ ሲያስተምር እየዋለ ማታ ማታ ከፍተኛ ቦታ ላይ ያድር ነበር። ተራራማ ቦታ ይበልጥሩ ደብረ ዘይት ላይ በዛ ለሐዋርያት ከዋለበት ይውላሉ፣ ካደረበት ያደረና ትምህርት ተምራት አይከፈልባቸው። ሌሎች ነገር ሳይል ወር ይሰፍላቸዋል። 12 ማለት ነው። በአመት አንዳንድ ወር ያገኛሉ ማለት ነው። 12 ነገር ማለት ነው። እና ከዛ ስለ ነገረ ምጽአት ሁሉ ነገር ይነግራቸው ነበር። በምን ቢተው ሰው በሰሉስ ዕለት ለሰው ለግቱ የተመረሰ በሰሉስ ዕለት አነስኦ እያለ ስለ ቤተ መቅደሱ ዝም ብሎ ስለ ስጋ ቤተ መቅደስ በተለያየ ምሳሌ ይነግራቸው ነበር። ሰው ከሞተ ከፈረሰ በኋላ እንዴት ሊነሳ ይችላል እያለ ሕፃናት አይምሮ ገና መንፈስ ቅዱስ ተሳራቸው ይጠራጠሩና አይምሮአቸው ይሰከናል ነበርና በዚህ ጊዜ በምን ቢተው ተአምሩ ለምጽአት ምን ጊዜ ይሆናል ምልክቱ ምን ተአምሩ ለምጽአት እያሉ ጠይቁት ነበር። በዚህ ጊዜ ጌታ ኢየሱስ ክርስቶስ ነገሥት በነገሥት ላይ ሕዝብ በሕዝብ ላይ ጸብ፣ ክርክር፣ ሁከት ይሆናል። ገአር በቃ ብጥብጥ፣ እንደገና ደግሞ ፀሐይ፣ ጨረቃ፣ ከዋክብት የተለያየ ነገር ምልክት ያሳያሉ። ወዘተ ነገሮችን የተለያየ ነገር ያው አልዓዛርን አንስቶ ሊያረጋግጥላቸው ይህ ሁሉ ይነግራቸው ነበረ ማለት ነው። እና ያው እንግዲህ የአረገ መናታ ማጽናፈ ምድር ዓለም የምታልፈው በነፋስ ስለሆነ እንግዲህ ያው ቅዱስ ያው ጌታ በመጣበት ጊዜ ሄሮድስ ያሰጃቸውን 144 ሕፃናት አስከትሎ ይመጣል። በግራ በቀኙ ይመጣል። በዛን ጊዜ ደብረ ዘይት ላይ ይቀመጣል ጌታ ኢየሱስ ክርስቶስ። ግን ይህ ከመሆኑ በፊት ቅዱስ ሚካኤል፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘኢይመውት ሲል ሕያዋን ለመጀመር ጊዜ ያረገ መናታ ቅዱስ ገብርኤል ያወጣው ለነፋሳት መዛግብት ይሆኑ መላእክተ ነፋሳት እነሱ አሉ። ነፋሳት በተፈጥሮ 12 ናቸው ይባላሉ። 8ቱ ነፋሳተ መዓት፣ 4ቱ ነፋሳተ ምሕረት ናቸው። ለኛ 4ቱ ናቸው እኛ የምንጠቀምባቸው ምድሪትና እኛ በጋውን፣ ሐጋዩን፣ ክረምቱን፣ ጸደዩን፣ መጸውን የሚነግቡ የሆነ ጸባይ ተቀያይሮ ለሰዎችም ለእጽዋትም ለምድሪቱም ለአፍላግም የሆነ ነገር ለአድባር ለተለያዩ እንዳይቀያየር ሙቀት ቢሆንም እንዲስማማ ቀናማ የሆነ ነገር ተፈጥሮን እንዳይለወጥ የሚያደርጉ ናቸው። ቁመታችንን የሚያሳድጉ እስማሙ የተለያዩ ናቸው። ነፋሳተ መዓት ግን ተዘግተው ነው ያሉ ለምጽአት ናቸው። አንዳንድ ጊዜ የተወሰነ ነገር ይለቀቃሉ። ትንሽ የሰናፍጭ ቅንጣት ያህል እነሱ ሲወጡ ሀገር ኃጢአታችን ሲበዛ እነሱ በነፈሱ ጊዜ በቃ የሆነ ቸነፈር ምናምን እንደዚህ እንደ ኮሮና እንደሚባለው ዘመን የተለያየ ደግሞ ቸነፈር ጋር በሽታ አለ። በጣም አንድ ሰው ከተያዘ በቃ ከላልፎ በትንፋሽ ሁላው የሚበክል ሀገር የሚያወድም ቀበሌ ወረዳ የሚያወድም እንደዚህ ነገር አለ እና ርዕደ መሬት ምናምን ይከሰታል ይባላል። እና ይሄ ነው እንግዲህ በዚህ ጊዜ ይከፈታሉ። እኒህ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ብዙ ነገር ነው። የወጣ ይመለስ የተመለሰ እንትና ይበል ልብሱ ሊያረሳ ይመለስ ብዙ ነው የሚናገር ያን ማቴዎስ እዛ አካባቢ 24 4 እዛ ያለውን ነገር እንግዲህ ያወጣቸው ወንጌል እዛ ላይ ማየት ያው በስፋቱ እንደዛ ነው የሚሆነው ማለት ነው። በጥሬም ያስፈልገው ነጥብ ነገር ነው ማለት ነው። ስለዚህ እንግዲህ ሁሉ ነገር አለው። በሱ ድምጽ ንገሯቸው። አተ ወደ ውጭ ድምጻቸው እየረበሸን ነው ወደ ውጭ አሉት። ስለዚህ ይሄን ነፋሳት እንግዲህ ካወጣቸው በኋላ እንግዲህ ሰማዩ እንግዲህ ያለ ወጣ ላይ ሲያልፍ አይደለ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሲነፍሱ ድብልጥ አድርገው ወታስተናፍስ ሰዋ ማኢለ ወሰዋ አለያለ ምድር ልክ 7 ቀን ልክ ተስተካከላ እንደወራና እንደወረቀት ሆናለች። ቢጽፉባት እንደሚጻፍ እንደውድማ ሆናለች ይላል። ከዚህ በኋላ ነው እንግዲህ ከዚህ በኋላ በዚህ ጊዜ ነው ቅድም ያላቸው እነ ሄኖክ እነ ኤልያስ እነ መልከጼዴቅ እነ እዝራ ባሉ በሄረ ሕያዋን በሕይወት የሚኖሩ ናቸው። ግን ሳይለወጡ መንግስተ ሰማያት ማለት አይቻልምና በዚህ ጊዜ ነው ወርደው ሰው ሐሳዊ መስል ይባል ብዙ አይነት ወስነ ይመጣል። ሐሳዊ መስል ውሸት ማለት ክርስቶስ ነው ብሎ ፀሐይ ጨረቃን በመተት ይዞ እመኑ እያለ የሚመጣ የሚያካል ላመኑበት የተለያየ በቃ
ነገር እየሰጠ የሚገርላቸው ያላማቱን ደግሞ አንገታቸው እየቆረጠ የሚፈጃቸው በዚህ ጊዜ እነ ሄኖክ እነ መልከ ጼዴቅ ገነት ያሉት ወርደው በዚህ ምድር ላይ በተረጋገጠው ይሰብካሉ፣ ያስተምራሉ። ያን ጊዜ ያው ይህ መጨረሻ ላይ ጎግ ማጎግ የሚባሉ ይነሳሉ። እንዲህ ያው ይህ ሐሳዊ መሲህ ከነገደ ዳን እዛ መቃብር ውስጥ ያሉት እዛ ወገን የተወለደ ነው። እዛች እነዛ አስርቱ ምናምን አርእስቲሁ ሰባቱ አጥንቱ ምናምን የሚባለው ነው ራእየ ዮሐንስ ያለ ማለት ነው። ይህ ይመጣል። በዚህ ጊዜ ብዙዎቹ ብዙሃን ያው ያለው ወዙሃን ያለው ሃይማኖቶም ነው ወዛዝለፈ ኦቆት ያያሰቱም ወዛዝለፈ ተግስቶ ወጥቶ ይደህን ነው። ጥንቃቄ ያስፈልጋል። እንዳትመን ማንም እንዳትል ተብሎ ተነግሯልና በዚህ ጊዜ ያው እነ ኤልያስ እነ መልከ ጼዴቅ ይቆረጣል፣ ደማቸውን ያፈሳሉ። ይሄ ሐሳዊ መሲህ ደግሞ እርስ በርሱ ጎግ ማጎግ ባለ ነገድ አለ። እርስ በርሱ ይባላልና መጨረሻ ላይ ያልቃል ይሁሉ። ከዚህ በኋላ ነው እንግዲህ ምጽአት የሚደረገው። ምጽአት የሚሆንበት ቅዱስ ሚካኤል፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ቅዱስ ገብርኤል ነፋስ አንስቶ እንግዲህ ሁሉ እንዲካወረ በኋላ ይህንን ሲል ልክ በዱር በገደል በከርሰ አራዊት በተለያየ መቃብር ያለ ሙት ካለበት ሁሉ ብድግ ይላል እንዳለ ይሰበሰባል። የተመታተነው በተለያየ ምክንያት ተፈይቶ በተለያየ ነገር የሆነ የሰው አካል ማለት ነው። ለዚህ ነው በገጠር እኮ አንዳንድ እናቶቻችን አባቶቻችን እንደ በጣም ምሳሌያቸው ይገርማል እኮ እናቶቻችን ጠፍራቸውን የእጃቸውን እግራቸውን ቆርጠው ወይም ጸጉራቸውን ጸጉር የተለመደ ነው አንድ ላይ አድርገው ኋላ በምጽአት አብሮ እንዳንደክም እየብሰው ከወደቀ እንዳንደክም አንድ ላይ አድርገን እንድናነሳው እያሉ ይቀሩታል። አንድ ላይ አድርገው በሚገርም ሁኔታ እኮ ነው። በዚህ ጊዜ አይሰበሰባል። ሁለተኛ ቅዱስ እግዚአብሔር ቅዱስ ኃያል በንፋተ ቀር ወበዳሪ ንፋተ ቀር፣ በሁለተኛው ደግሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ባለ ጊዜ ትኩስ በድን ይሆናል። ትኩስ በድን ማለት ነፍስ የተለየው ሙቀት ያልተለየው ገና አዲስ ማለት ነው። በሶስተኛው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ድምፅ ሲያሰማ ቅዱስ ሚካኤል ኃጥእ የኃጥኡን ኃጥአን ኃጥእ የኃጥኡን ጻድቅ የጻድቅን ግብር ተሸክሞ ብድግ ይላል፣ ትንሣኤ ያደርጋል። እዛ ወደ ምስራቅ ይላል ጌታ ኢየሱስ ዛለፈት ስለመጣ ሁሉም ሄዶ ወደ ደብረ ዘይት ይቆማል። ጻድቁ አማያውቀው ማባጋ አለማኑ አጣለ ይጸገሙ ኃጥአን በግራ ጻድቃን በግራ ፍርድ ይወጣል፣ መጽሐፍ ይገለጻል። ያን ጊዜ ወይ መጽሐፍ ይከሰታል እሱም ማለት ነው። በዚህ ጊዜ ያው ወደ ጻድቃን ይዞርና እናንተ ብራ አብልታችሁኛል፣ ስድስት ቃላት ወንጌል ይባላል። ብትቀማጣችሁኛል፣ ብታረቅ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር ጠይቃችሁኛል፣ ብታመም ጎብኝታችሁኛል፣ ብታሰር ጎብኝታችሁ ብታመም ጠይቃችሁኛል ብሎ እና ንዑ ሀቤ ቡርካን ለአው የተራሱ መንግስተ ሰማያት ዘድልው ለክሙ ቅድመ ይፈጠር አለ ብሎ ዓለም ሳይፈጠር ወደ ተዘጋጀችው መንግስተ ሰማያት እዛች በደስታ በመልካም ነገር ሄደው ያችን እንዲወርሱ አደርጋቸዋል። መልካም ሰዎች መልካም ሰርተው አልሰራ ልማዳቸው ነውና መቼ እንግዳ ሆነ መጠን መች ተቀበልን መች ታርዘን መች በቀይ ሁሉ ይሉታል። አይ ወዛ አስተምሉ ጽዋማይ ከናንተ ከንዑሳኑ ያደረጋችሁት ለኔ እንዳደረጋችሁት ነኝ ብሎ ያችንን መንግስተ ሰማያትን ገነት አልፋ ከገነት የነበሩት ወደ መንግስተ ሰማያት ይሸጋግራሉ ማለት ነው። ከዛ በኋላ ደግሞ ወደ ኃጥአን ይዞራል። ሁለተኛ ብራብ እንደዚህ አላበላችሁ በነጌት ባሉታ የሚናገራችሁ ብትጠማላጣችሁ ብታስራ ጠይቃኝ ግራ አልተቀበላችሁ ብታመም አልጎበኛችሁ ብሎ ይህን ይፈርድ። ክፉ ሰው ደግሞ መጥፎ ስራ ሰርቶ መካርና መከራከር ሰውና መቼ እንግዳ ወደ መታረቅ ቀበል ቀርተን መቼ ታረረ ሳናበላ መስተቀምተ እንዲህ ይሉታል። ከእናንተ ለአንዱ ለተራበለ ተጠመላ አደረጋችሁ ለኔ እንዳላደረጋችሁ ነው። ሆሩ እምኔ ውስተ እሳት ዘለዓለም ዘድልው ለሰይጣን ወለ ሰራዊቱ ለሰይጣንና ወለ ሰራዊቱ ተዘጋጀ ከዛ ሂዱ ይላቸዋል። ጎርፍ ያ ግንባቸው እንደ ጎርፍ እንደማይበል ይሆን ወደ ገሃነም ሄደው ይጣላሉ፣ መንጸፈ ደም ይቀራሉ ማለት ነው። ሰንበት ሰው መላእክት አላህ ሰማያትና ገሃነም ይቀራሉ። ከዛ በኋላ ይባላል ማለት እንግዲህ ቅሬው ይሄንን ያጠነጥራ ወርቁ ይሄ ነው። እንግዲህ ወደ እንትን ልመለስ ለሰው እንግዲህ ያው በጎች ያው ቅጠል ይበላል፣ ሳር እናንተ ቅጠል ይበላል ነው፣ በዛ በመብላት ይበላል ነው። ወርቁ ደግሞ እንግዲህ ደብረ ዘይት ነው። ፍየሎች ያለ ፍየሎችና በጎች ያን ጽድቅ ሳርና ጽድቅ ቅጠልና ኩነኔ ጽድቅ ነው። አየው ጽድቅ ለአባጊ ኩነኔ ደግሞ ይኸውልህ ለአጣሊ እኮ ነው። ለአጣሊ ቅጠሉ የሁሉም ነው። እንግዲህ ይኸውልህ ዛሬ ጻድቃን ከገነት ወደ መንግስተ ሰማያት ተሸጋገሩ፣ ኃጥአን ደግሞ ከሲኦል ወደ ገሃነም ተወረወሩ ተጣሉ ለማለት ነው። አምረሁቅ ዘመድ አረጋው የዳሞ ከማሆሙ ርቁ ወይቀርቡ ከመእሉ አይባሉ ርቆሙ ወይቀርቦሙ አይባሉ በይደ ስጋማኒ ወጎልያድ ቀሩበና ወይረውቅና ይይስ ይየኑ ይዛጉ ተዛውኦ ሚካኤል ገብርኤል ወፋኑኤል ሐራራይኑ ወፋኑኤል ሐራራይኑ መልሰው እስቲ እምረሁቅ ዘመድ አረጋው የዳሞ ይዛውኡ ተዛውኦ ለልማዱ ቅሪ ጽልካለው ከቅጽሉ ይለሳል። መጫወትን የሚጫወቱ አንድም መጫወትን የሚጫወቱ
ሚካኤልና ገብርኤል ፋኑኤልም የከፍታ ጨዋዎች እነዚህ ጨዋዎች ይቤኑ አሉ ምን አሉ ከመእሉ እንደነዚህ ማለት ነው አይባሉ እሊ ወገኖቹ ለወገኖቹ ለሩቅ አረጋዊ ዳሞ ነው ዝርዝሩ እሊ ወገኖቹ ለወገኖቹ ርቆም ወይ ቀርቦም አይባሉ እሊ ወገኖቹ አዎ እሊ ወገኖቹ አዎ እንደ ወገኖቹ ፈጽሞ የራቃቸው ወገኖቹ እንደ ወገኖቹ አንድ ወገን የራቀው ደግሞ ይላል እንደ ወገኖቹ የራቃቸው ወገኖቹ ደግሞ እንደነሱ ርቁ ወይቀሩ ፈጽሞ የራቁት ማለት ነው ያ ፈጽሞ የራቃቸው እንደ ወገኖቹ የራቃቸው ወገኖች ደግሞ ፈጽሞ የቀረቡት የራቃቸው እነሱ ደግሞ የራቁት ማለት ነው ይህ ሩቅ ዘመድ ሩቅ አረጋዊ ደግሞ ዘመድ ይሄ ከሩቅ ዘመድ ነው ከሩቅ ዘመድ ምን አሉ እናሶች አሉ ማለት ከሩቅ ዘመድ ነው ዋናው ፍሬ ቃሉ አነጋገሩ ከሩቅ ዘመድ ቅርባር ነው ቅርባችንና ሩቃችን ያልሆነና ቅርባችን ነው ቅርብ ማለት ነው ፈጽሞ ቅርብ ሩቅ ቅርባችን ነው ከሩቅ ዘመድ ከሩቅ ዘመድ ቅርባር የቅርባር ይሻላል አሉ ለሰሙ እንግዲህ እንዴት ላይ እንደሆነ ከሩቅ ዘመድ የቅርባር ይባላል አየው ከሩቅ ዘመድ አለ ቤት መጣ የቅርባር እውነት ነው ሩቅ ዘመድ አሁን ቢኖር አንተ መከራ ግፍ የተለያየ ቢደርስ አንተ ከተጎዳ በኋላ ወይም ከተራብ ከተጠማ የሆነ ነገር ችግር ከሆነ ከታመመ በኋላ ነው የሚደርስ የቅርባር ግን ተዘዋለው አብሮአለው በሰላም ከኖር አንስቶ ለሆነ ነገር ዘመድ እስኪመጣ ሕክምናም ሆነ ራብም ከሆነ የተለያየ ነገር የሚታገዝ ነገር ከሆነ ያግዛል ማለት ነው ስለዚህ ሰው የሩቅ ዘመድ ሳይሆን አብሮት ያለው ጋር ነው አብሮ ማለት ያለበት ማለት ነው እና ማራኛው እንደዚህ ባይ ከሩቅ ዘመድ የቅርባድ ያልኩ አይደል ቅርባድ ከሩቅ ዘመድ ቅርባድ ያልኩ የነዛ አሁን ባይደስ ጋር የነዛ ባር ነው ህይወት እኮ ነው ባይድ ላይ ህይወት ነው አረጋዊ ዳሞ ደግሞ ዛሬ ከህያዋን በህይወት ተሰውሮ ከሚኖሩት በደብረ ዳሞ ተሰውሮ የሚኖሩ አቡነ አረጋዊ ጻድቁ ስለሆኑ ከሮም የመጡት ከተሳቱ ቅዱሳን ዋናው መሪው አቡነ አረጋዊ ስለሆኑ እሳቸው ደግሞ ዛሬ ነው የሚሞቱ ተቆርጦ ስለሚባል በዛ ነው አሁን የመጡ እንደነዛ እንደነ ኤልያስ ማለት አሁን አራቱ ከዚህኛው ይሄኛውን አልኩት ያ ህይወት ነው ዛሬ እኮ አረጋዊ ተቆርጦ እንደ ኤልያስ ነው ተጨነቅ የሞቱበት ቀን ስለሆነ ስለተቆረጡ ስላልኖሩ ህይወት እነዛ ነው ሚካኤል ነገር የለም መጥቶ ደግሞ ሚካኤል ያው ቅዱስ ገብርኤል ነፋስም ብያለሁ ሚካኤል ደግሞ ልፋተ ቀን ያደርገለኝ ያለው አይደል ህያዋን ናቸው መላእክትማ አይሞቱም አይለወጡም አይሻሩም አይራውም አይጠሙም ህያዋን ስለሆኑ ህይወት ለነሱ ነው እንጂ ጊዜያዊ ነው ህይወታቸው ከዚህ እነዛ አሉ አይደል ካረጋዊ ዳሞ ተነስቶ ከጊዜው ነበረ መላእክት ግን ተፈጥረው ዛሬም ነገም እስከ ምጽአት እስከ ፍጻሜ ከምጽአት በኋላ ደግሞ ምጽአትም ህያዋን ስለሆኑ ህይወት በእነዚህ እንጂ በእነዚህ እነዚህ አለቀ ዛሬ ተቆረጡ ለማለት ነው ቀጥሎ ለዛ ለደይንጂ ወለ ህይወት ምመናነ ገብርኤል ሁሉ እመየኑ መፍተወሙ እመየኑ እንበለ እጓሉ ለያሬድ ወለ ኤልያስ እጓሉ አባ አረስጣሉ ሰዳክያ ወገብርኤል አረስጣሉ እስመ ዘሥላሴ እዴው ይቀተሉ አባ አረስጣሉ ሰዳክያ ወገብርኤል አረስጣሉ እንዲህ ለደህንነትና ህይወት ሁሉ የገብርኤል ምዕመናን ህይወትና ደህንነት ለነዚህ ቢዞሩ ይገባቸው አጋባቸው ነው ቢዞሩ አጋባቸው ነው ለነዚህ እኒ ቢዞሩ ለነዚህ አጋባቸው ነው ለነዚህ አጋባቸው ነው ለምን ያለ እነዛ ቢዞሩ እኮ ነው የሄኖክ ልጅና ለዛ ልጅ ደግሞ እነዚህ ያው እነ ኤልያስ እና መሰደብ ናቸው ያለ እነዚህ ቢዞሩ ወደ ማንን ይዞሩ ወደዛ ጠንቋይ አርስጣሉ ዝክንት ጠንቋይ ነው ጠንቋይ ሰዳካ ያለና ጠንቋይ ገብርኤል ወደ እነዚህ ጠንቋዮች አዋቂዎች የሆነ ነገር እናደርጋለን የሚሉ ማችስ ያለ አይደል ወደ እነዚህ ያለ እነዛ ወደ እነዚህ እንዲ ቢዞሩ ለነዚህ ይገባል ቢዞሩ ለነዚህ ይገባል በጋ አጋባቸው ነው ወርነዛ ለምን እንዲህ አስቸጋሪ ነው እስመ ዘሥላሴ ሄዶ ሥላሴ ወንዶች እኮ ነው ይቀተሉ ወቀተሉ ያልገደሉትን ገለዋል ነፍስ እንግዲህ ወርቆባቸዋል በማወቅም ባልቆቅም ይከሰታል እንግዲህ ማለት ነው የሰው አነጋገር እንግዲህ ሰው ችግር ነው አይደል እችስ ያው እንደዚህ ያው ችግር ሲፈጠር ወደ ማትወደው ነገር ልትገደል ትችላለህ ማለት ነው የሆነ አስጠጥባቸዋል እቺ ሳለር በአገራችን የሚከርበት የሆነ ነገር እንደ መከላከል እንደ ትንሽ ወይም ደግሞ እዚህ ይጠብቁና የሚባል ነገር አለ ሰው አስቸጋሪ ህይወት እስከሆነ ድረስ ነው መቋቋም ስለባክስ ዝም ብለህ ያ መንፈስ ቅዱስ እንደ ሐዋርያት እንደ ነቢያት ያው እንዲሳልሆን ፍጹማን ሳይሆን እንደዚህ ነገር ሲሰበር ወደ ዛሬ ወዳለው ትንሽ እንደው በቃ እስኪ ትንሽ እንትን ይረዳ ነገር ማለት ነው ያው ሄዱ አጋባሩ እንግዲህ ችግር ስለሆነ ነው ችግር እንግዲህ አየው ሲቸግር ድምጦ ተበልቶ ይታደር ይባላልና አስቸጋሪ ነው እንደዛ ይባላል ማለት ነው የሰማን ነገር አስቸጋሪ ነው እንደዚህ ጎጃም ላይ እንደው ስም መጥራት ይከብደኛል እንደው ያው እሳቸው ይብጠራ ከባድ ስለሆነ ለአንድ ዛም ነበር በጣም
ወድቃ ዝም ብላ እግራ በጣም ወፍራም ናት፣ ቀናማ ናት። ወድቃ በቃ ማፍጠጥ መዞር ወድቃ መሬቱ ላይ ዝም ብላ እንደው አልነሳም የሆነ ነገር ቢባል ብዙ ነገር ነው ሆነ። ከዛ በኋላ አረቂ መጣ፣ ቡና ተፈላ፣ ደግሞ ድፍድፍ ጠላው ምናምን ሁሉ መቋደስ እንበላለን። ብዙ ነገር ያልተደረገ የለም ተከናወነ። ምንም ግን ለውጥ የለም። አንድ ባላገር ነበረና እንዲሁ አለና እንደዚህ ምናምን እንደዚህ ጥይት ቢተኮስ እኮ እንደዚህ ለቋት ይሄዳል። እንደዚህ ነሐያ እንቅርናታ በጥይት ነው ማባረው ብሎ ያባላገር እንደው ነይንታን ነው ባጭሩ ነይንታን ነው የተጸወስ ማልጠራ ነይንታን ነው እንደዚህ አላቸው። እንግዲህ ይህ ማለት ለሳቸው እንትን ስለሚሆንብኝ ብዬ ነው አላቸው። ከዛ እሳቸው ሀብት አይደል ምን ያደርጋሉ? እንደው እዛው እንደፈልጋችሁ እናንተ አድርጉት፣ ያው እኔ ሳላይ ወደዚህ ነው መዞር ምናምን ብለው ያው ሀብት ስለወረቻችሁ እንዳትል ያባላገር አመጣናን ወርቆ ይኖራል እድፋም አብራራው አምጥቶ ያንን አጀሮ አስጠግቶ እንደው ቢያፈነደው አረ ለካ እዛ ላይ ነው እንትን ያለ ብዙ ነው እንጃችን እንደዚህ ለካለ አሁን ደንግጦ በዚህ ይኸውልህ ለካ እዚህ ነው ትንሳኤ። ዛሬ እኮ ትንሳኤ የሆነ ትንሳኤ ዛሬ ደረሰ ላሚቱም ተነሳች እና አንዳንድ እዚህ አሁን ምንድነው መቼም ችግር እንደዚህ ያው እና እንደዚህ ይገጥማል። ሰው ይሄ ነው ያስቀንቃቸው ወደ አዋቂ ወደ ጠንቋይ ይሄዳሉ ነው። ወርቁ ደግሞ እንዴት ነው ዛሬ አይ ወደ ሰዳፊያና ወደዛ ቆጠቋች እንደዚህ ይወሩ መላእክት ሕያዋን ናቸው አይሞቱም፣ በእነሱ ነው የሚኖሩ እንጂ ዛሬ ይሄው እነ ኤልያስ እነ መልከጼዴቅ እነ ዕዝራ እነ ሄኖክ እነ አረጋዊ ደግሞ ያሬድም ያው ሕያዋን ከምስል ታሰቡ ስለሚባሉ ዛሬ ተቆርጠው የሌሉ ስለሆኑ ስለሞቱ ስለተቆረጡ በመላእክት ብቻ እንጂ የሰው ዘር ዛሬ ያለቀበት ምድር ተስተካክሎ ምድር ውስጥ ላይ ስለሆነ መላእክት ናቸው የቀሩ ያልሞቱ ያልተቆረጡ ያልደሙ ለማለትና እኚህ ዛሬ ስለተቆረጡ ሕይወትና ደህንነት በነገር በመሰዳትያን ብቻ እንጂ በሌላ ዘንዳ የሉም ለማለት ነው። እምረጉቅ ዘመድ አረጋዊ ደሞ ከማሆሙ ወርህቁ ወኢቀርቡ ከመእሉ አይባሉ ወርህቆሙ ወኢቀርቦሙ አይባሉ በይደ ስጋማኒ ወጎልያት ቅሩበና ወኢረጉቅና ይሄይ ሲቤኑ ተራው ይዛጉ ተዛውኦ ሚካኤል ገብርኤል ወፋኑኤል ሐራራይኑ በዳይንጂ ወለህይወት ምመናነ ገብርኤል ሁሉ እመየኑ መብተወው እመየኑ እንበለ እጓሉ ለሄኖክ ወለኤልያስ እጓሉ እንበለ እጓሉ ለሄኖክ ወለኤልያስ እጓሉ ሀበ አረስጣሉ ሰዳቅያል ወገብርኤል አረስጣሉ ወታች ገብርኤል ሳለ ሀበ አረስጣሉ ሰዳቅያል ወራጉኤል አረስጣሉ እስመ ዘሥላሴ እዴው ይቀተሉ ወቀተሉ ሀበ አረስጣሉ ሰዳቅያል ወራጉኤል አረስጣሉ እመርዎሙ ለመከራ ወለገር አድባረ ሜሮስ ወሰይ ተአድሞ በመጽሐፍ አረጋዊ እርሙ ወያሪር መጽሐፍ በመጽሐፍ አረጋዊ ዳሙ ወያሪር መጽሐፍ ከማሆሙ ሎሙ ለደቂቀ ያዕቆብ ወዮሴፍ ሐራ ዘበቆርዬ አዝማነ አሳፍ አይላፈ ዘበፋርስ ጊዮርጊ ለእለ ጊዮርጊ አይላፍ ሐራ ዘበቆርዬ አዝማነ አሳፍ አይላፈ ዘበፋርስ በፋርስ ያለ ጊዮርጊስ የጊዮርጊስ አይላፎች ብዙዎች ማለት ነው። እንዲህ ሰዎች እሊህ ከማሆሙ ሎሙ ያዕቆብ በቆሬ ያሉ ዘመኖች የአሳ ዘመኖች የሆኑ ዘመኖች የዘመኖች ደግሞ ሐራ ጨዋዎች እሊህ ያዕቆብና ዮሴፍ ጨዋዎች ልጆች እንደነዚህ ልጆች እኛ ይላፎች ናቸው። በዛ ቤተክርስቲያን ውስጥ ሎሙ ለመከራ ወገር የሰይፎች ደብሮች የሆኑ ደብሮች መከራና ገር በእነዚህ ደብሮች ውስጥ እኮ ነው መቀጠር በመጽሐፍ እኮ ነው። ለዛ ለደብሮች ነው ለደብሮች በመጽሐፍ አረጋዊና ያሬድ መጽሐፍ በመጽሐፍ በማስተማር ማለት ነው። በዚህ ስብከት ማለት በዚህ ቢቀጠሩ በመጽሐፍ ቢቀጠሩ ማለት ነው። ለእለ ጊዮርጊ ይላፍ ለእነዚህ ይገባል ነው። ዛሬ ይላፍ ላይ ለዕዝራ ሄኖክ መልከጼዴቅ ናቸው የተቆረጡት። እነዚህ ናቸው የሰሙ አነጋገር እንግዲህ እንደሆነ ምንድነው ይማራል፣ ሰው ይደክማል፣ ይወጣል፣ ይወርዳል። ከተማረ ከበቃ ከነቃ በኋላ ያስፈልገዋል። የተማረው የሚያስተምርበት ቦታ ያስፈልጋል። እልፍ አእላፍ ማድረግ የሚጠበቀው ማለት ነው። ስለዚህ ህዝቡን፣ ወገኑን፣ አገሩን እንትን ማለት አለበት ማለት ነው። ሰዓት ይገባል ይመለስ። ስለዚህ
ቢቀጠሩ አጋው ለነዛ አጋው ነው የተማረ ሰው ቦታውን ሊያገኝ ይገባል። ግን ችግር አለ። ከላይ እስከ ታች ያለው አሁን በአዝማድ በወገን በዘመድ አዝማድ በወገና ወገን የሚደረገው የተለያየ በአቅራቢያ ምናምን ይሄ ዘረኝነትም አለ። በጣም ይሄ ከባድ በሽታ ነው። ይሄን ነቅሎ ስር ነቀል ነገር እስኪመጣ ድረስ እንደዚህ ነገር አለ። ያው ግን ያው ቢቀጠሩ አግባብ ነው። ፍርዱ ግን አለላቸው። ፍርድ ነው፣ ምንም ጥያቄ የለውም። ያው ይቀጠር ነው የሰማን ነገር። ወርቁ ደግሞ እንግዲህ ለየት ሲነጻጽራቸው ዛሬ ልነግራለን። ይሄ ነው ክማ ዛሬማ ሁሉ ይነጻጽራቸዋል። እስካሁን ያለው ዳራና ቀዳማ የላቸው መጨረሻ እነሱ ስለሆኑ ያው ሙላው ይሆናቸዋል ማለት ነው የኦሪቱ ወንጌሉ። ስለዚህ የብሉይ አዲስ የተቆረጠው ሞተው ደግሞ ማለት ነው። ስለዚህ አጋው ነው ይሄ ነው አልፈው ለደዛ ይገባል አልከው። ወርቁ ደግሞ አቡነ ያሬድና ቅዱስ ያሬድ ደግሞ ቅዱስ ያሬድን ተሰውሯል ስለሚባል አዎ ዛሬ እንደነሱ ይቆረጣል ይባላል። አቡነ አረጋዊ እንደዚህ ናቸው። ሌሎች ተሳሳኒ እንዴ ይባላል ማለት ነው። እና ኩተላ ሁላ አሉ እንደው እነዚህ ናቸው ኢትዮጵያውያን ማለት ነው። እንደነዛ ስለዚህ እሊ ይገባል እንግዲህ ይገባል ብለን እንግዲህ ቢቀጠሩ አይደል ዛሬ መከራና ገድል መጋደል አድረስ መከራ መቀበል ዛሬ በፈንታቸው በሰይፍ ለኤልያስ ነበር ተጨነቀና ስለተቆረጡ በመከራና ገድል ፈጽሞ አረፉ ሞቱ ደሙ ለማለት ነው። በል እመልወሙ ለመከራ ወለገር አድባረን የሞስ ወሰይ ተአድሞ በመጽሐፍ አረጋዊ ዳሞ ወያሬድ መጽሐፍ ከማሆኑ ወልወሙ ለደቂቀ ያየቆ ወይወስየ ሐራ ዘበቆርዬ አዝማነ አሳፍ አይላፈ ዘበፋስ ጊዮርጊ ለጊዮርጊ አይላፍ ሐራ ዘበቆርዬ አዝማነ አሳፍ። እሺ ማነው በዛ አረጋዊ የሚስተለው ቅዱ ደግሞ አንዱ ከብት ቆሞልቷል አይደል? አረጋዊ ያው ነው ይላል ጆሮዬ ያ አረጋዊ ዳሞ እድሜ አረጋዊ እድሜ ስት የደገፋየ አይልም። አረጋዊ ዳሞ ብቻ እድሜ ዛሬ እድሜ ነው። አሁን አረጋዊ ሲጀመር በርስ አልቋል እድሜ በልም እጉለ ሀየል አለመስጋ ሔዋን ሀየለ መከራ ወዲህ የተወልድ እንበለ ድምፆሙ ለነፋስ መብረቅ ዘዘቦ ሰማየ ይራ ተረቡ መብረቀ ከላውድ የወንድ ልቅልቅ ወመብረቅ ዘዘቦ የልያት ወመልከጼዴቅ እለ እዝራ ወሄል ወጋ ይጽሙቅ እጉለ ሀየል አለመስጋ ሔዋን ሀየል ኡቅ የረዘመ ረቅዬ መጠቀየ አይ ማነው ጥሩች አየንትና ዋልያ ታውቃለህ? ቅርስ ብርቅዬ እንሳላል በአገራችን ያሉ ራስ ደጅ እቺ አየናት እግራ ዋና ሀየል አለመስጋ እቺ ስጋ አለም ናት። እቺ ምድራዊ ስጋ እቺ ዓለም ወርቅ ነው። ዛሬ ዓለም ሰማይ ምድር ዓለም አፋለ። ስለዚህ እቺ ዓለም ዋልያ ማለት ነው። ዓለም ዋልያ እቺ ዋልያ እቺ ዓለም ዋልያ ይበቃል። እቺ ማለት ነው ሀየል ወረዛ ሀየል ማለት እቺ ዋልያ የዋልያ ግልገል ግልገልን ይተወልድ አትወልድም ያለምን እንበለ ድምፆሙ ለነፋስ ነፋስ መብረቅና መባረቅ ያ ደግሞ ያለ የራቀ የሰማይ መብረቅ የሆነ ያለ መብረቅ ድምጽ እኮ ነው። ያለ መብረቅ ድምጽ መብረቅ ከላውዲዮን ድብልቅ የንውጽታ ከላውዲዮን መብረቅ የሆነ ለነፋስ መብረቅ ሰረዘው ሌባ ሰረዘው ይህና ወመብረቅ ዘዘቦ ያሉ መልከጼዴቅና የሄኖክ ወገኖች መልከጼዴቅና ኤልያስ የነዚህ ደግሞ መብረቅ ይሄ ወመብረቅ ማለት ነው። ይህ ማለት ነው ወመብረቅ አዝየብ በለው ማለት ነው። ይሄ ያለ መብረቅ ድምጽ ነው። ያለ መብረቅ ድምጽ ይተወልድ አትወልድም ነው። ያው የዚህ ታሪክ ምናልባት ዋልያ ምጡ ከባድ ነው ይባላል። አይገላገልም ተብሎ ይባላል። በሚገርም ሁኔታ የለም የመብረቅ ድምጽ በጣም የሚገርም እኮ እንደ ቅድሙ አይችላም ነገር ያለ ቅድም በዛ ነው ጎጃም እያለን ገዛ እንዳለችው ትነሳ ትንሳኤ የሚያደርግላት ወጥቶ ቢበር ያ ደግሞ ያተቀነሰው መብረቁ ሲንጎዳጎት ነው አወጥ ነው ያፈትልቆ ገዛ ነው በመብረቅ ድምጽ ደንግጦ እንትን ሊወጣላት ትገላገል ይባል ምጧ ጽኑ ነው ከባድ ነው ይባል የዋልያ ማለት ነው። ይሄ ነው ሰሙ ማለት ነው። ወርቁ ደግሞ እንዴት ያለ ዛ እንትን አትልም አልከው እንግዲህ አትወልድም አይደል ያልከው አትወልድም
ተው ወመብረቅ መብረቅማ እንዳለ ይሁንና ወመብረቅ ዘዋለው ወርዶ ይጠብቀዋል። ዘዘው ወርዶ ይጠብቀዋል። ሁለት ቅጽ እንዳይሆን ይዘዘው አወርደን እናድነዋለን በሽተኛውን ያርጉ ማዳን። ስለዚህ አሁን እንግዲህ ሰው ይሄን ነገር ያለው ወርቁ ደግሞ አሁን ዛሬ እኮ ምንድነው አይታችኋል እንግዲህ የምጥ መጀመሪያ ነው አይደል? ይሄ የምጥ መጀመሪያ ነው። ገና ጻይር ገአር ድልቅ መከራ ሀው ሽብር ብዙ ነገር ይሆናል ማለት ነው። አሁንም እየተከሰተ ያየነው ዓለም ወደላ ነገስተ ነገስት ስለዚህ ያየነው ነው። የምጥ መጀመሪያ ነው ያለው እንዴ? የምጥ ማለት ገና አላ ቤቶቻችን አፍሳችሁ ሲወልዱ በጣም ገና ነው በጣም እና አስቸጋሪ ነው ማለት ነው። እና ይሄ ነው አሁን እንግዲህ ስለዚህ እጉላ ሀየል ዋላ የተቆረ ምጡ አስቸጋሪ በቃ ጭንቀት እንደሚሆንባት ሁሉ ማለት ነው። ዛሬ እግሩ ላይ ጭንቀት እኮ ነው። ምጥ ዓለም እኮ ምጥ ጋር እንደሚሆነው ሁሉ ጭንቀት እንዳለ ሁሉ በኋላ በዓለም ላይ ዛሬ ሁከት ጭንቀት አለ። ተጨነቀች ዓለም ዛሬ ጋር ላይ አይር ላይ ሁከት ግልጽ ናት። ጭንቀት ተከስቶባታል። በዚህ ነገስት ላይ የተለያየ ነገር እየተላላ ሰው ነው ህዝቡን እየፈጀው እንደዚህ ሆነ። አይር ጋር በዓለም ላይ ሆነ። ዓለም ላይ አይር ጋር ነው ዛሬ ማለት ነው። በል እጉላ ሀየል አለመስጋ ሔዋን ሀየለ መከራ ወዲል የተወልድ እንበለድም ቆሙ ወለነባስ መብረቅ ዘዘቡ ሰማየ ይራስ ረቡ መብረቀ ከረው ይሆን ድልቅልቅ ወመብረቅ ዘዘቦ ኤልያስ ወመልከጼዴቅ ለዝራ ወሄኖክ አይጽቅ እዛ ነው ሀየል ዋልያ ህብር ነው መዋቲተ ጎልያድ ማዕበል ነፍሱ ለጌዳር ወዘካርያስ አይዋል የተቀወመ እንበለ ዘእዝራ ወኤልያስ ደም ወደመና ገነት ኤልያስ ወመልከጼዴቅ ዝናም ሃዳሪ ወማይደር ይብለነ መፍተውነ አም ዘዛም ተፍጻሜት ተፍጻም መዋቲተ ጎልያድ ማዕበል የጎልያድ ማቺ ኮናት እቺ ሰይፍ ሳይበል ሰይፍ ላይ ሰይፍ ነፍስ ኮናት የጊጋር ነው ዘካርያስ ወገኖች ነፍስ እቺ ማች ነፍስ ሁለት ናት አይደል? ያዊት መዋቲት አለች እቺ ነፍስ ይተቃወሙን ወለ ዘእዝራ ወኤልያስ ደም የዝራና ኤልያስ ደም ያለ ደም አቆምም ነው አጸናም ነው ወደመና ገነት ኤልያስ ወመልከጼዴቅ የገነት ደመና ኤልያስና መልከጼዴቅ ዝናም ደመናና ዝናም ዋጭሩ ደመናና ዝናም ሃዳሪና ማይደር ናቸው። አዳሪና ማይደር ናቸው ይብለና ዘዛም ተፍጻሜ የዘመን መጨረሻ አሁን ነው የዘመን መጨረሻ በቃ የዘመን መጨረሻ የሆነ መጨረሻ የመጨረሻ ደግሞ ወደ ዘመን የመጨረሻ ዘመን ወርቅ ነው። ይህ ዘመን አገባባችን እኮ ለፍቶና አሁን ለምን ዘረዘረለኛ እኛም ስለሆነ ዛሬ ሁላችንም እንግዲህ ግብራችን ተሰብነሳበት ጻድቅ ከሆነ ጻድቅነታችን ኃጢአት ከሆነ ኃጢአታችን ተጸፋ ምግባራችን አንድ ሊሰክርብና ሰራችን ማለት ነው። ስለዚህ ነው ነፍስ ወጥሮ የዘረዘረ ለዚህ ነው እንጂ በሌላ አይደለም። ዛሬ እኛም ስለሆነ ምጽአት ማለት ነው የሰው ልጅ ያው ለዚህ ነው እንግዲህ ይሄ አገባባችን ነው እኮ አገባባችን ደመናና ዝናብ ሃዳርና ማይደር ናቸው ይለናል እኮ ነው ማለት አይልም እንዴ? አገባብ የሃዳርና የማይደር አገባብ ለናበ የወላጅና የተወላጅ የገንዘብና የባለ ገንዘብ የሩቅና የቅርብ የበቃ አለ የወላጅና እዚህ ይላል አይደል? ለዛ ነው ሃዳርና ማይደር ይላቸዋል። አገባባችን እንቀጥሎ አገባቡ አቅኒው አገባብ ራቅም ተብሎ አገባብ ከሚባሉት ደቂቅ አገባብ ውስጥ አላዋጅና ወይም ባዋጅ ውስጥ ይቻተታ እንትን ነው ይሄ ማለት ነው ያለ ነው። ስለዚህ አዳርና ማይደር ናቸው ለማላጋው ነው የሰሙ የምጅምሩ ይተቃወም ነፍስ ዘደወለደም ይላታል። ዘደወለደም ይተቃወም ነፍስ ለማለት ነው የሰሙ አነጋገር። ወርቁ ደግሞ ዛሬ ማይበል እኮ ነው ያቺ ነፍስ ያለ ደም እንደማትቆመው ግን ህብር ነው አያ ዛሬ እነዛን ኤልያስን ቆርጣ ሰይፍ ሲቆርጥ ሌላ ነገር የሰው የደም ስር ይባላል። ዋናው ህይወቱ ደም ስለሆነ ደም ፈሷቸው ደማቸው አልቆረው ህይወታቸው ወዛ ይከለው አይደል? እቺ ሰይፍ ዛሬ ጎልያድ ቀደም ላይ ቆረጠች ይጋና ዘካርያስ ማስቀደም ቆርጣ ነበር ሰይፍ ዛሬ ነው ይጋራና ማነው ሄኖክና እነ ዕዝራና ኤልያስ ቆርጣ ደም በደም አደረገቻቸው አደማቻቸው። እነዛ ማዳርና ማይደር ናቸው የሰሙ አነጋገር አልከው። ወርቁ ደግሞ እንግዲህ ያመጫው ሰው ወርቁ አም ነው ዘመን መጨረሻው ዘመን አሁን አይደል? ይሄ
ፍጻሜ ዘመን ስለሆነ ይሄ አዳርና ማህደር ናቸው። አዳርና ማህደር አይለያዩ። አዳር ማለት እኛ ነን፣ ሰዎች ነን፣ ቤቱ ብናድርብ ያለ ነው ማለት ነው። ማህደር ደግሞ የቤቱ ያዘን ነው። አዳርና ማህደር ይባላል አይደል? አንድ እንደማይለያየ ሁሉ ኤልያስና መልከ ደግሞ በብሔረ ሕያዋን በገነት ይኖሩ ነበርና ዛሬ ግን እኩል ወርዶ በከተማ ሰብከው ይመጣል። ብዙዎች ይመጣሉ የነኝ እያሉ ክርስቶስ ነኝ እያሉ ሳይጨርቃን በመተት ይዘው እንዳትቀበሉ እንዳታምኑ እያሉ በከተማ እየሰበኩ የነገረ ጎግ ማጎግና እሱ ያው አይዛብ ቆርጠዋቸው ደማቸውን አፍሰው ስለሚሞቱ አዳርና ማህደር አብሮ እንደሆነ እንደማይለያየ ሁሉ አብሮ ዛሬ ነበረው በፊት ዛሬ ደግሞ አብረው ሞቱ፣ ተቆረጡ፣ አለፉ ለማለት ነው። መዋዕት ጎልያድ ማዕበል ነፍሱ ለጅጋር ወዘካርያስ አይዋል የተቀውም እንበለ ዘእዝራ ወኤልያስ ደም ወደመና ገነት ኤልያስ ወመልከጼዴቅ ዝናም አዳሪ ወማይደር ይብለነ መፍተወነ አም ዘዘአም ተፍጻሜት ተፍጻሚ አሰይብ ተከወንት ለአረጋዊ አዝማሪያ ወአዝማሪያ ለእዝራ ለተልሚደ ገነት ኤልያስ ረከብዎ በመከራ እምዘጊጋ ወጎልያድ ላይክ መድበራ ዘጊጋ ወዘጎልያድ መድበራ ለአረጋዊ አዝማሪያ ወአዝማሪያ ለእዝራ የአረጋዊ ዘመዶችንና የእዝራ ዘመዶችን የሆኑ ነው ፋኞች የዛ ዘመዶችንና የዛ ዘመዶችን ፋኞች ሰይፎች የሆኑ ሰይፎች ማለት ነው። እኒ ዘመድ ፋኞች ሰይፎች እና ዘመድ የሆኑ ማለት ነው። እኒ ሰይፎች ዘመድ የሆኑ ማለት ነው። ለተልሚደ ገነት ኤልያስ የገነት ተማሪ ኤልያስ ረከበው በመከራ አገኙት እኮ ነው። ተማሪ ወጥ በሰው ሀገር አልገኝ ብሎ ጠፍቶ ቄስ ተማሪ ያ ነው አገኙት ነው። እምዘይ ጋር ወጎልያዳው ይጋርና ጎልያድ ያወቁት ወይም የታወቁበት ወይም ያወቁት ያ ጉባኤ የይጋር ጉባኤና የጎልያድ ጉባኤ ከጉባኤ እኮ ነው። ፈልገው አዋርተው ወይ ቦታ እንዳለ አገኙ በመከራ ፈልገው ነው ሰው እንትሩ አማርኛ ሰው እንዴት እንደሆነ እንዲረቃቸው ልክ ነው። ይሄ የኛ ነው እንወጣለን። አሁን እየተባሪ በየወሩ በየሳምንቱ በየመንፈቁ እየሄደ ይተላለሰ አምጡ እያለ እየሄደ ይኖር የተዛናም ጋር እንመጣ አሁን ቀርቦ ወጣበት አይመለስ ምን ይዤ ገባ ምን አውቄ ሄጄ ካገሬ ምን እኔ ተቆየ ሄጄ ጣራ ሞገር ካላደረው ዋዜማ ካላደረሱላስ ካላደረው ሄጄ እንዴት ተብዬ ነውር ነበር ጥሩ ነበር በእውነት ያቆቆሙ ደግሞ እንዲህ ሄጄ እንትን የሆነ እንዴት ነው በቃ የርጎ ደግሞ እንደዚህ መጽሐፍ ደግሞ እንደዚህ ነበር በተለያየ በየሙያው ማለት ምን ይዤ ገባ በጣም ትልቅ አደራ የተሰጠው እሱን እየተወጣ ያለበት ዘመን ነበር። አሁን ግን ራ ምን አገባው ደግሞ እንዴ ወዲያና ወዲህ እንደተቦሃ እንደፈለከው ወደ ሰደው ወደ አራት ማዕዘን የሚከነካ አይደል እንደዛ ነው ማለት ነው። ስለዚህ አሁን እንግዲህ ያው በመከራ ፈልገው ጠፍቶ ኑሮ ግን ያገኙታል ነው ሰሙ ይሄ ነው። ወርቁ ደግሞ እንዴት እንደሆነ ሰይፎች ናቸው ዘመዶች ነው ማለት ነው። ወንድማቸው ወገናቸው ነው። አው በመከራ ዛሬ መከራ ተቀብለዋል። ሲቆረጡ አንገታቸው በሰው ሲቆረጥ እንግዲህ የተረፈ ምን መከራ አለ? ሌሎች ነቢያቶች ቀደም ብለው ተቆረጡት እነ ዘካርያስ እነ ሚካ እነ ሶፎንያስ ሌሎች በኋላም ደግሞ እነ ጳውሎስ እነ ቅዱስ ፊልጶስ እነ ቅዱስ ማቴዎስ ሐዋርያት ተቀበሉት። ነቢያት ቀደም ሲል ወደ ኋላ ነቢያ ሐዋርያት ተቀበሉት። ይሄ ሁሉ ተቀበሉ። በመከራ አገኙናል። መከራ አሳይቱኝ በመከራ እንግዲህ ታደረጉ መከራ ሳይተው ህይወቱን እንዲያልፍ አደረጉ። ሳይቱ ዛሬ ቆርጠውት ለማለት ነው። አስይብ ተከወንት ለአረጋዊ አዝማሪያ ወአዝማሪያ ለእዝራ ለተልሚደ ገነት ኤልያስ ረከብዎ በመከራ እምዘጊጋ ወጎልያድ ላይክ መድበራ ዘጊጋር ወዘጎልያድ መድበራ እሺ ጠበብታ ለጽዮን ወቀራኒዎስ ወጊት አሰስዎ ወኢረከብዎ ለኤልያስ እጸለ እዝራ ወጀንዎ ወመልከጼዴቅ አብያት አሰስዎ ወኢረከብዎ ለኤልያስ ጠበብታ ለጽዮን ወቀራኒዎስ ወግብጽ የጽዮንና የቀራኒዎስ የግብጽም ጠበኞች መላእክት ነው። መላእክት ለምሕረትን ለመዓትን ይወርዳሉ። አዎ ጽዮን ኢየሩሳሌም ናቸው። እዛ በነቢያት ብዙ አለ እና አብርሃም በነበረበት አካባቢ በነው የነበሩበት አካባቢ ስለሆነ ቀራንዮ ደግሞ በዛ እንግዲህ መላእክት ነው እንግዲህ በስቅለት ጊዜ አብሮን የሚከል ገብርኤል ግብጽ ደግሞ እንዲሁ ጌታን ቅዱስ ሚካኤል ቅዱስ ገብርኤል አብሮ መኝታቸው ስደት ጊዜ ለዛ ናቸው። እኒ መላእክት ነው እንግዲህ ኤልያስ እንጨትን ነው የእዝራና የሄኖክ የመልከጼዴቅን ባልንጀሮች እነዛ የሚፈልጉት ይህንስ ፈልገው አላገኙት ነው። ፈልገውታል አላገኙት ነው እኮ እኒ ናቸው። ጠበት መላእክት ናቸው። ወይም ደግሞ እንግዲህ
ጽዮንና ቀራንዮን ግብፅን መላእክት አድርጌ ጠበብት ላይ ሕይወታት ላደርጋቸዋለሁ ተው እንዳለም ብሎ ይሆናል። መላእክትም ዛሬ ባለቤት ስለሚሆኑ ማለት ነው። ቀርኑ እንዲያደረጉልን ከነገሩ ነፋስ እንዲያደረጉ ተረስ ስለሚናገር ያ እንግዲህ ያው ለሰሙን ስለሆነ ሕፃን ይፈልጋል ለሆነ ጉዳይ አሪያ ሲፈልጉት ብቻ አንዳንዴ ሳይፈልጉት ብዙ ነገር አለ። ሲፈልጉት ደግሞ ያስቸግር ነገር አለ አይደል? አሪያ አሁን ሰጥቶ ነፋሱ ይሳባል ነገር አለና አጡት ይፈልጉታል ፈልገው ግን እስካላገኙ ድረስ እንዴት ነው አላገኙት? እንደዚህ ያገኛችሁ ነው? አይ የለም ፈልገውት ነበር እንዲህ አይነት ነገር ፈልገው አላገኙት ይባላል። የሰማን ነገር ማለት ነው። ታገኙ ሲቀሩ ወርቁ ደግሞ ፈልገው አላገኙትም ብለህ ወርቁ እንዴት ነው መላእክት አይደል? አይመስሉትም፣ አልተቆረጡም፣ አልደሙም። በመላእክት ሞት ሽረት ውላጤ ሽረት ስላለባቸው ስለዚህ ፈልገው እንዳላገኙት ጽኑኛ ሰዎች ጥበበኞቹ መላእክት ደግሞ ኤልያስ ነው አይመስሉም፣ ሕያዋን ናቸው። ኤልያስ ሰው ነው ይለወጣል ተቀይሮ ወደ ኋላ እንጂ እንደ መላእክት ከሞት በኋላ ነው እንደ መላእክት መስል እንጂ አሁን ያልፋል ይቆረጣል አልፏል ጊዜው። ስለዚህ ኤልያስ ተቆረጠ፣ መላእክት ግን ሕያዋን ናቸው። ቅድመ ዓለም ማእከለ ዓለም ድኅረ ዓለም ሕያዋን ናቸው ለማለት ነው። ጠበብታ ለጽዮን ወቀራንዮስ ወግብፅ ሐሰስዎ ወኢረከብዎ ለኤልያስ እፀ እለ ዕዝራ ወሄኖክ ወመልከጼዴቅ አብያት እፀ እለ ዕዝራ ወሄኖክ ወመልከጼዴቅ አብያት አሃ ወሄወሄው አንየው አምላክክሙ ኢይንሣእክሙ ህቡረ ዋካ ዘያሬድ ወዘጌዴዎ እንድራረ አሃ ወሄወሄው የሔዋን አያት ሆነ አያት የዛ የሔዋን አያት ተማሪዎች ወንድሞች እናንተ ወንድሞች ተማሪዎች ይንሳ አምላካችሁ አንድነት አይንሳችሁ እነት አይዛ ምንም ራትና የዛራትና ራትና አምላካችሁ አይንሳችሁ። አራ አሜናችሁ እንዴ ሰንፋቸዋል። ስለዚህ አሁን የሰማን ነገር ራትና መብራት አይንሳችሁ ይባላል። እውነት ነው። አይቶ ከባድ ነው። ውሎ ሲሰራ ሰው ራት አልባልት ካለ ይሞት በጣም ይዳከማል። መብራት ደግሞ ከሌለ ደግሞ ጨለማ ግን ነው ይሆናል። ብዙ ነገር ነው ጉዳት ይሆን ማለት ነው። እና ሰው ይባል ወርቁ ደግሞ እኮ ነው። አሃው እናንተ እኮ ደቀ መዛሙርቱ እኮ ነው። በቅኔ ጉባኤ ያላችሁ ነው ያንሳችሁ ምስጢሩ ቅኔው ጉባኤ ተዘረፈው ግሱሮ ጉሪ አይንሳችሁ ማለት ግን ቅኔው አይንሳችሁ ማለት ይሰጣችኋል። ቅኔ ተዘረፈላችሁ ደረገላችሁ ቅኔ ይዘረፈላችኋል፣ ይመሰከርላችሁ፣ ይራቃቅላችኋል ለማለት ነው። በል አሃ ወሄወሄው አንየው አምላክክሙ ኢይንሣእክሙ ህቡረ ዋካ ዘያሬድ ወዘጌዴዎ እንድራረ አመ በዘይከው ለኮነ ከብካበ ሳሪር ገዛኢ እስመኢ ኤልያስ ወመልከጼዴቅ እስመኢ የገዢ ባናን ሰልጣናለሁ ሰው ማለት የገዢ ሳሪር ሰርግ በሚሆንበት ጊዜ በሆነ ጊዜ ሰርግ በሆነዛ ሰውዬ በሆነበት ጊዜ የቀኑ ቀን ማለት ነው። እስመ ኤልያስ የለም እኮ ወመልከጼዴቅ እስመኢ መልከጼዴቅ ይባል ሰውም የለም እኮ። የሰሙ አነጋገር አንዳንድ ሰው ሰርግ ያደርጋል። አጋጣሚ ያ ሰው አውቆም ሊሆን ይችላል፣ ሳውቅም ወጥቶ ሳይገኝ ሲቀር ማለት ነው የለም ይባላል ማለት ነው። የለም ይባላል የሰሙ አነጋገር ማለት ነው። ገሌ የለም ገሌ ይባላል የለም ይባላል የሰሙ አነጋገር ሳይገኝ ሲቀር ማለት ነው። ወርቁ ደግሞ ምን እንደሆነ የዛ ሰርግ በሆነ ጊዜ ህይወት ይቀጥላል። የመላእክት ህይወት ሽረት የለበትም፣ ሽረት ለውጥ የለውም። እኔ የለም አራ ሰርግ እንዳልተገኘ ሁሉ ይህ በሚሆንበት ጊዜ የዚህ ህይወት ያው ሲቀጥል የነዚህ ህይወት ዛሬ ኤልያስ ተቆርጧል፣ ሙቷል፣ ሞተ የለም ያ ደግሞ ፍቅር ቢገስ የለም እንድትባለ ሁሉ ሙተዋል፣ አልፈዋል፣ ዛሬ ሕያዋን አይደሉም ለማለት ነው። አመ በዘይከው ለኮነ ከብካበ ሳሪር ገዛኢ እስመኢ ኤልያስ ወመልከጼዴቅ እስመኢ ከመ ቃለ መጽሐፍ ዘሄኖክ ወመልከጼዴቅ አይዋን ይትጸድቅ ሰይፍ ኢይጸድቅ ሰይፍ ብእሲ ዘእንበለ ሥጋ ወደም ከመ ቃለ መጽሐፍ ዘሄኖክ ወመልከጼዴቅ አይዋን የሄኖክና የመልከጼዴቅ ወገኖች መጽሐፍ የመጽሐፍ ቃል እንደ መጽሐፍ ቃል ማለት ነው። ኢይጸድቅ ሰይፍ ብእሲ ሰይፍ ሰው አይጸድቅም ያለምን ዘእንበለ ሥጋ ወደም ያለ ሥጋ ወደሙ አይጸድቅም ነው። የሰሙ አነጋገር ግልጽ ነው። ዘበላ ሥጋዬ ወዘሰትየ ደምየ ቦ ሕይወት ዘለዓለም ነው የሚለው። እድል ፈንታ የለውም ይሄን ያልተቀበለ ማለት ነው። ይህም ሲሆን በድፍረት አይደለም፣ በንቃት ለበቁ ለነቁ ኑ ለተባሉ ነው እንጂ ዝም ብሎ እንደው አሁን ልጅ ሰበሳል እናየዋለን። ጥሩ ነው። ንጽህናው ቅድስናው
እንደው ቂም በቀል አለመኖር ካለ ዘረኝነት ከሌለ ወገኝተኝነት የሌለው ከሆነ የሚቀበለው ሁሉ ደስ ይላል። ብዙ ነገር እንትን ብለህ ግን የአባይታዊ እኮ በውዳሴ ማርያም በነሐሴ የሚተረከው 40 ዘመን ነው። ፍቱ ርሰክሙ እየተባለ ቅዳሴ ላይ የሚነገር አለ። ቅዳሴ ቁርባን አካባቢ ላይ የሆነ ራሳችሁ መርምሩ ውስጣችሁ ዋልጹ ልበክሙ ይባላል እየሰማ ለዚህ አልበቃሁም እያለ እየተመለሰ 40 ዘመን ቆይቶ ኋላ ነው በኋላ ዘመን መልአኩ መጥቶ አይ ብሎ እንትን ብሎት እንትን ያለ እና ስጋው ደግሞ ቀልድ የለም። ስለዚህ ንጽህና ይጠይቃል፣ ንስሐ ይጠይቃል። ቂም በቀል ይቅርታ ሰው ቀያይሞ መቀደስ እንደዚህ አይቻልምና ያ ነው ያ አድርጎ ንስሐ ገብቶ በንስሐ ታጥቦ ከዛ በኋላ ዘረኝነት ላሰራ ወገነኝነት ላሰራ ጉቦ ላትበላ የተለያየ ሙስና ላሰራ እንዲሁ ጸድተህ ከተቀበልከው ለዚህ ነው በላኢ ውእቱ ዘይበል አማጽያነ ወእሳት ጋር ዘያዊ ኃጣነ በውሸት ለሚቀበሉት ግን አቃጣይ ነው እንዘ ይደሎ በላ ደሮ በእሰብቶ ደይድ ነው የሚሆንበት ከዛውሮ እንደውም ለበቁ ይሰጣቸዋል። ያ እነሱ እንትን አይልም ወእሳት ጋር ለጻድቃን ይከውኑ መርነ አዎ ለደጋጎቹ ግን ሕይወት ስለሆናቸው በስጋቸውም ደዌ ይወገድላቸዋል። ሁሉ ነገር እንትን የለም። በወዲያኛው ደግሞ መንግስተ ሰማያት አሁን ገደቱ ኋላ መንግስተ ሰማያት ወርስ በተማን እና ለዛ አይሆንም። ለዚህ ነው ተሰጥቶ ሰጥቶን ሕያው ይሄን ሰጥቶ ይሄድባል ነው ሰው አነጋገር ይሄ ነው። ወርቁ ደግሞ እንግዲህ ስጋማ የነ ኤልያስ የነ ሄኖክ የነ መልከ ጼዴቅና ወና አረጋዊ የነ ቅዱስ ያሬድ ዛሬ ጎግማጎግ ለአሳይ መስቆርጧቸው ደማቸውን አፍሷቸው አለ ስጋ ይሄ መቆረጥ ነው። ደም ደግሞ አፍሶ ስጋቸው ቆርጦ መስላፈሰ ይሰይ ይባለው እንደ ቃል መጽሐፍ የነዚህ ሞት በነዚህ ሞት ጊዜ ደማቸውና ስጋቸውን አፍሶ እንዲያልፉ አደረጋቸው፣ ቆረጣቸው፣ ሰይፍ አጠፋቸው ለማለት ነው።